ከለርና ጥለት ቀይረን የተሰራ ልብስ ነው። ከዚህ በፊት በሰማያዊ ነበረው ልብሱ እና እንደዚህ አሳምረን የተለያዩ ከለሮችን እኛ ጋር ማግኘት ይችላሉ። ማለት ብርቱካናማ፣ አረንጓዴ ምንም ሆነ ደመቅ ያሉ ከለሮችንም እንዲሁ እኛ ጋር ማግኘት እንደሚችሉ ለማሳየት ነው። ያለ ነው። ለዛ ላይ ጥበቡ በጣም ሰፊ ነው። በጣም ውበት ያለው ነው። ቀጣዩ ደግሞ በጣም የሚያምር ከለሩ ራሱ አይን ውስጥ ይገባል። በጣም ወይን ጠጅና ወርቃማ ተቀላቅሎ የተሰራ ነው። ሰላም እንደምሰነበታችሁ ውድ የአድራሽ ሚዲያ ቤተሰቦች፣ ዛሬ የተገኘ ነው ሁላችንም የምናውቃት የተለያየ የሀገር ልብሶችን በተለያየ ዲዛይን እየሰራች የምታስደመመ ሳሮን ዲዛይን ጋር ነው። እንደተለመደው ሁሉ ዋጋቸውንና አይነታቸውን ወደ እናንተ የምናደርስ ይሆናል። ቪዲዮን ላይክ እና ሰብስክራይብ በማድረግ አብራችሁን ቆዩ። ሰላም ሳሮን እንደምን አለሽ? ሰላም እንዴት ነሽ? ደህና ነሽ ወይ? ዛሬ እንግዲህ እንደተለመደው ድምቅ ብለሽ ነው የጠበቅሽን። አዎ እንግዲህ እንደዚህ አምረን እኛ ቻናል ላይ አብዛኞቹ ተመልካቾች ያውቁሻል። ጥራት ያላቸው የተለያዩ የሀገር ልብሶችን እንደምትሰሪ እንዲሁም ዲዛይነርም እንደሆንሽ እና በዛሬ ቪዲዮስ ምን አዘጋጀሽልን? ዛሬ እንግዲህ ለፕሮግራም የሚሆኑ ያለቁ ልብሶችና እንዲሁም ደግሞ ብትን ሆኖ ታዘን እንደ አዲስ የተሰሩ ልብሶችን እንዲሁም አዘጋጅተናል። እንዲሁ ደግሞ አዲስ የመጡ ብትን ጨርቆች አሉ። እነሱንም እንግዲህ እናስተዋውቃቸዋለን። መልካም፣ እሺ እንጀምር። እሺ ከኔ ከለበስኩት ልጀምር ወይስ አንቺ ከለበሽ? አንቺ ከለበሽ ይሻላል። እሺ አንቺ የለበሽው እንግዲህ ልብሱ እንደምታየው በቻይና ጨርቅ የተሰራ ልብስ ነው። በጣም ነው የሚያምረው። በ4 አርብ ላይ የተሰራው ከወገብ በላይ እንደምታዩት ሸፒ ነው። በወይን ጠጅ እና በሲልቨር አረንጓዴ ተቀላቅለውበት የተሰራ ልብስ ነው። በዚህኛው ጋር ሰፋ ብሎ ወራጁ ነው። ዙሪያው ላይ ደግሞ ቀጠን ያሉ ዳይመንድ ዲዛይኖች ጣልጣል ያሉበት ልብስ ነው። በጣም ነው የሚያምረው። ውበት ያለው ልብስ ነው። ሄዷል በፍክት አድርጎታል። የስረኛውን ጨርቅና ቆንጆ ነው። ቀይም ፈካ የሚያደርግ አይነት ልብስ ነው። በጣም የሚያምር ልብስ ነው። እሱ ልብስ እንግዲህ የለበሽው አንቺ አልቆለት 12000 ነው። 12000። አዎ ፈርጥ መጨመር ከተፈለገ ፈርጥ መጨመር ይቻላል። እንደዚህ ቆንጆ ነው። እንደ ፍላጎታችሁ መሆን ይችላል። እንደፈለጋችሁ መሆን ይችላል። ቀጣይ ደግሞ የኔን ማሳይሽ ይሄ እንደምታዩ ሁለቱም ተመሳሳይ ናቸው። እንደምታያቸው የግሩፕ ልብሶች ናቸው። የሚዜ ልብሶች ናቸው። 5 ናቸው። የ5 ሚዜ ልብስ ነው። በጣም ነው የሚያምረው ልብሱ እንደምታዩ። በጣም አሁን ፌመስ የወጣ ልብስ ነው። ደንበኞቻችን አዘውን ለ5 ሚዜ እንደዚህ ቆንጆ በህብረት ሲለበስላቸዋል። በጣም ነው የሚያምረው። እንደምታዩ በቡድንኝና በቬዥ ከለር የተሰራ ልብስ ነው። ፈርጦችም እንዲሁ አሉት። ያው ፈርጥ አታብዙ ስለተባለን ትንሽ ነው ጣልጣል ያደረግንበት። መጨመርም ይቻላል ከዚህ በላይ። እንደምታዩ ይሄኛው አንድ አይነት ነው አሰራሩ። አንዳንድ ጊዜ የሚዜ አሁን ፋሽን መጥቷል። ከወገብ በላይ የተለያየ ስታይል መስደረግ ይችላል። አሁን ለምሳሌ ይሄን ፓካውት ማድረግ ይቻላል። እንደዚህ እጅዬ ሙሉ ምናምን እያደረጉ 5ም ቢሆኑ የተለያየ ስታይል ሆኖ የተለያየ አንድ አይነት ጥለት ማድረግ ይቻላል። ግን የአሁኖቹ ሚዜዎች የፈለጉት አንድ አይነት ስለሆነ ነው ሁለቶቹ ብቻ አስ ኤግዛምፕል ያሳየናል። በጣም ነው የሚያምረው። ስንት ናቸው አሁን እንደዚህ? ይሄ አልቆለት 17000። 17000። በጣም ነው የሚያምረው። ቆንጆ ነው በጣም። እሺ ቀጣይ ደግሞ ማሳየሽ እንደዚህ ደግሞ ይሄም ለፕሮግራም ደመቅ ያለ ልጇን ለማስመረቅ ብላ እናቷና እህቷ አንድ ላይ ያሰሩት ልብስ ነው። አሰራሩ አንድ አይነት ስለሆነ ይሄኛውን ብቻ እያሳየዋችሁ ነው። እንደምታዩ ሰፋ ያለ ወራጅ ነው። እጅየውም አርቡ ሰፋ ያለ ነው እና ቀጥል እጅዬ ነው ሰፋ ያለ ነው። ይሄም እንደዚህ ቡፍ ያለ ነገር ነው። ለቀቅ ማለቱ በጣም ውበት ሰጥቶታል። ይሄኛው ጋር ያዝ አድርጎ ይሄ ለቀቅ ማለቱ በጣም እንዲያምር አድርጎታል ልብሱ። እንደሚታወቀው ይሄኛውንም በ3 አይና ነው የተሰራ። ይሄኛው 5 አርብ ነው። መጀመሪያ ላይ ያሳየዋችሁ የሚዜዎቹ ደግሞ በ4 አርብ ነው የተሰራላችሁ።
እንደዛም ሆኖ ስፋት ያለው ልብስ ነው። ያምራል። ወራጅ ጥበብ ሲሆን የበለጠ ውበት ይኖረዋል የሀገር ልብስ ላይ። ይሄ አምስት አርብ ነው የተሰራበት ልብሱ። ይሄን እንደምታዩት በትዕዛዝ ፎቶ ተሰጥቶ ነው የተሰራ። ይሄ ጥለት ረጅም ነበርና ጥለቱን አሳንሽልን ተብለን ከለርና ጥለት ቀይረን የተሰራ ልብስ ነው። ከዚህ በፊት በሰማያዊ ነበረው ልብሱ እና እንደዚህ አሳምረን እንደምታዩ ፈርጦችን በጣም የሚያማምሩ ተቀምጦባቸዋል። ጥለቱ እንዳልኳችሁ ፎቶ ላይ ሰው የሚያውቀው ከሆነ ያንኛውን ልብስ የሚያዙን ከሆነ 35 ነው። ይሄኛው አልቆለት 30 ሺህ ነው። 30 ሺህ መልካም። እሺ ቀጣይ ደግሞ ማሳይሽ እንደዚህ ደግሞ በጣም ነው የምታምረው። በጣም ለየት ያለች ነች። እንደምታዩ ይሄም በአረንጓዴ በቤጅ እና በቡኒ የተሰሩ ልብሶች ናቸው። በዱባይ ኩር ነው የምንጠቀመው ባይዘወይ። ይሄም እንደዚሁ 5 አርብ ነው። ሰፊ ነው። በጣም ነው የሚያምረው። ደንበኛችንም ደግሞ ረዘም ብላ ግርማ ሞገስ ያላት አይነት ሰው ስለሆነች ቁመቱ እንደምታዩ ያሻንጉሊቷን ሙሉ በሙሉ እንትን ብሏታል፣ ሸፈና አድርጓታል። ከወገብ በላይ እንደምታዩ ወገቡ ላይ ቪ ነው፣ ከላይ ደግሞ ሀፍ ነው አሰራሩ። ለሽምግልና ምናምን የሚሆን ስታይል በጣም ግን የሚገርምሽ አጃቢ ሁና ነው እንደዚህ የምትዘንጠው። አጃቢ ነች ግን እንደዚህ አምራ ለማጀብ እየሄደች ነው። ለፕሮግራም መሆን ይችላል። በጣም የሚያምር ነው። ይሄንም እንደዚህ ማርዘምም መስፋትም ይችላል። እንደፈለገው ሆኖ መሰራት ይችላል። አንገቱን እንደምታዩ እንደዚህ ሀፍ ነው ኦር ከላይ ፓካውት እጅዬ ሙሉ በሁሉ አይነት ስታይል እንደገና መሰራት ይችላል። የወደደው ሰው ማዘዝ ይችላል። እንደዚህ ቆንጆ አድርገን እንሰራላችኋለን። ይሄ ልብስ አልቆለት 28000 ነው። 28000 ነው። እንደዚህ ቆንጆ አድርገን እንሰራለን። ቀጣይ ደግሞ ብትን ጨርቆች ታዘን የተሰሩ ልብሶችና ማሳየት ከዚህ በፊት የነበሩ ቪዲዮዎች ላይ ብትን አስተዋውቀናቸዋል። እንደምታዩ በጣም ነው የሚያምር ከለሩ ምናምን በጣም ነው የሚያምረው። ከላይ ደግሞ እንደምታዩ ኦቪ ነው የተሰራው። እጅየው አጭር ሆኖ ሙሉ ጥልፍ እንዲሆን ነው የፈለጉት። እንደምታዩ ይሄም ዚግዛግ ነገር ኖሮት ዲዛይኑ በጣም የሚያምር ጥልፍ ነው። በጣም ልብሱንም ደግሞ ለማመሳሰል በጣም ሞክረናል። እንደምታዩ በጣም የሚያምር ልብስ ነው። በጣም አሪፍና ጎበዝ ጠላፊ እንደጠለፈው የሚያስታውቀው እንግዲህ እዚህ ጋር የምታዩት ራሱ ነው ላይ የተጠለፈውና ራሱ በጣም ኤግዛክት ራሱ አድርገን የሰራ ነው። በጣም ነው የሚያምረው። እንደዚህ ቆንጆ ልብሶችን ለማግኘት ደግሞ እኛ ጋር እየመጡ እንደዚህ አሳምረን ጥለቶችንም በቻልነው መጠን አመሳስለን ለመስራት እንሞክራለን። ይሄ ልብስ እንደሚታወቀው 20 ሺህ ነው 20 ሺህ ብር ዋጋው። ይሄ እንደምታዩ ቀጣዩ ደግሞ በጣም የሚያምር ከለሩ ራሱ አይን ውስጥ የሚገባ ነው። በጣም ወይን ጠጅና ወርቃማ ተቀላቅሎ የተሰራ ነው። እንደምታዩ አርቡ ደግሞ ወደ ላይ ሰፊ ነው። ጥለቱ ሰፋ ያለ ነው። 4 አርብ ነው። በሁለት አይና ጥለት ነው። ተላላፊ የፈለጉ ተላላፊ ሆኖ ጥለቱ ትንሽ ሰፋ ያለ ነው የፈለጉ። እጅየው እንደምታዩ አምባሩ ራሱ ሰፋ ያለ ነው እና ለቀቅ ያለ ይሄ ብትን ልብስ ነው። ብትን ልብሶች እንግዲህ ሲሰሩ ይሄንን ነው የሚመስሉት። በጣም ነው የሚያምረው። አሁን ይሄ ሽምግልና ሰርግ ላለባት እናት በጣም የሚያምር እሷ ቀድማ እንድትታይ የሚያደርግ አይነት ልብስ ነው። ትዕዛዝ የተሰጠን ቀበቶ ይኖረው ተብለን ነው። ግን እንደምታዩ ቀበቶ መነሳትና መደረግ የሚችል ነው። እንደዚህም ለሚፈልግ ሰው እንደዚህ ኖርማሊ መልበስ ይችላሉ። ላስቲኩ እንደሚታወቀው ማጥበብ ማሰላላት እንዲችሉ ተደርጎ የሚሰራ አሰራር ነው ያለን። እንደሚታወቀው በውስጥ ገበር እናደርጋለን። መሸፈኛ አለው። እንዲሁ ደግሞ መነንም ጨምረን እንደምንሰራ ያው ይታወቃል በሚለው ነው ድጋሚ ማናሳያ መሆኑ። ይሄ ጫማ እንዳይስብባቸው ምናምን ይሆናል። ሄልም የሚጠቀም ሰው እና እንደዚህ የሚያምር አድርገን እንሰራላችኋለን። ይሄ ዋጋው 18000 ነው። 18000። እሺ ቀጣይ ደግሞ ማሳይሽ ብትን ጨርቅና ቻይና ጨርቆችን አንድ ላይ የተሰራ ልብስ ነው። እንደምታዩ ከታች ላይ ያለው አረንጓዴ ከዚህ በፊት ይሄንም አስተዋውቀ ነው የነበረ ልብስ ነው። በብትን ጨርቅ አስተዋውቀነዋል። በጣም ነው የሚያምረው። አረንጓዴና ወርቃማ ልብስ ነው። ግን እንደምታዩ መደቧ ያለችው ቬጅ ከለር ከወገብ በላይም እሱ ራሱ ከለር እንዲሆንልኝ ይፈልጋለሁ ስትለን ያመጣንላት አይዲያ ነው። እንደምታዩ የቻይና ጨርቅ ነው። ከላይ ደግሞ አሰፋፋን እንደዚህ አድርገን አሰፋፉና ጥልፉ ተደርጓል። እጅየው ላይ ጥለት ስለማትፈልግ እንደዚህ አድርገን አሰርተነዋል። በጣም ነው የሚያምረው። ቀለል ያለ የሀገር ልብስ የሚፈልግ ሰው እንግዲህ
በጣም ቀለል ያለ ልቅቅ ያለ ሰውነታቸውን ማይዝ ልብስ የሚፈልግ ሰው ካለ እንደዚህም ጥለትና እንደዚህ አይነት ቻና ጨርቆችን በተለያየ ከለር እየቀላቀለን መስራት እንደምንችል ለማሳየት ነው። በጣም ነው የሚያምረው። ይሄ ልብስ እንዲሁ አልቆለት 20 ሺህ ነው። 20 ሺህ ብር። ቀጣይ ደግሞ ማሳየሽ ለምርቃን ለተመራቂ ተማሪዎች የምትሆን ለልደትም ይቻላል። ለልደትም ደግሞ እንደዚህ አሰርተን አምረን ነው ማዋል የምንፈልግ የሚል ሰው ማሰራት ይችላል። ይህ የተሰራው በሳባ ነው። ይህ ሳባ ጨርቅ ከዚህ በፊት አስተዋውቀነዋል ልብሱን እንደምታውቂው በጣም ነው የሚያምር። እዚህ ጋር ፈርጥ መጨመር እንችላለን። ከዚህ ጋርና ከዚህ ጥለቶቹ ጋር ፈርጥ ተጨምሮበት ማማር የሚችል ልብስ ነው። እንደምታዩ በጣም ውበት ያለው ነው። ይሄ ስካርፍ እንዲኖረው ስለተፈለገ ስካርፍ አላትኝ አብሮ የተሰራ ነው። በጣም ነው የሚያምረው። በዚች ሳይዝ አልተለመደም ነው። በጣም ቆንጆ ናት። ለተመራቂ ተማሪዎች ለውጭ ሰዎች በተለይ በጣም ይወዳሉ እንደዚህ አይነት ነገርና በጣም የምታምር ቆንጆ አድርገን የሰራንላት። ተወዱታላችሁ ብዬ ተስፋ አደርጋለሁ። በትክክል ይወዱታል። ቀጣይ ደግሞ እንትን ጨርቆችን አስተዋውቅሻለሁ። እንደምታያት እቺ ቀለል ብላ ከለሯ ማትከብድ ሆና በጣም የምታምር ልብስ ነች። መደቡ ላይ ግሪን እንትን ወርቃማ አለው። ከላይ ደግሞ እንደምታያት ላይት የሆነ ፒንክ አለው። በጣም ነው የሚያምረው ልብሱ። ውበት ያለው ልብስ ነው። ዝም ያለሽ ከለር ነው። ዝም ያለሽ ከለር ነው። እንደሚታወቀው ደግሞ በሁለት አይና ነው የሚሰራው። ነጠላውንም ደግሞ እንደምታዩ ቆንጆ ናት። ቀጠን ያለች ቆንጆ ነጠላ ነች። እንደዚህ እንደምታዩ ይሄን ራሱ ረዘም ያለ ነው። በጣም የሚያምር ልብስ ነጠላ ነው። ልብሷም እንደዚሁ ውበት ያላት ልብስ ነች። ያው ነጠላ ከኛ ቤት ቆንጆና ረዘም ያለ ነጠላዎችን ነው እያዘጋጀን የምናሳያችሁ። እቺን እንደዚህ የምታምር ልብስ ከኛ አሰርታችሁ በፈለጋችሁት አይነት አሰራር ለማሰራት ከፈለጋችሁ 16000 ነች ዋጋዋ። 16000 16000 ዋጋ። እሺ በቀጣይ ደግሞ መካከለኛ የሚባል አይነት ጥለት ያለው ልብስ ነው ማስታይሽ። እንደምታዩ ብዙ ከለራች ቢኖሩት ግን ውበት ያለው ልብስ ነው። በዳይመንድ እና ፍላወሮች የታጀበ ልብስ ነው። ቀይም ብርቱካናማም ቢጫም አለ። ሁሉም አንድ ላይ ሆኖ ውበት አላቸው እንጂ አልተጋጩም እና በጣም የምታምር ቅልል ያለች ልብስ ነች። ሻይንም ታደርጋለች። ለዛ ከለሮችን አውጥቷቸዋል። በጣም ነው የምታምር። ነጠላውም ደግሞ እንደዚሁ አንድ አይነት አሰራር ሆኖ ሳይዙ አነስ ያለ ነው። በጣም ነው የምታምር። እንደዚህ ይሄም እንደዚሁ አልቆለት በፈለጉት አሰራር መሰራት ይችላል። እንደዚህ መካከለኛ የሆኑ ጥለቶች ወራጅ ቢሰራባቸው የበለጠ ያምራሉ። እነዚህ ይሄ ልብስ አልቆለት 14000 ቀጣይ ደግሞ እቺ እንደምታያት በጣም የምታምር ፒንክ ልብስ ነች። በጣም የወደድኳት የሚፈልግ ሰው ከለር የሚፈልግ ይህ በግሩፕ ቢለበስ እኔ በጣም እወደዋለሁ። ማለት በጣም ደስ እያለኝ ነው የምሰራው በግሩፕ ቢለብሱልኝ። ለእናንተ እንግዲህ አሪፍ አማራጭ አለው። እንደምታየው ፒንክ ነው መደቡ። ከላይ ደግሞ የተለያዩ ዲዛይኖች አሉት፣ ፍላወር አሉት። እነዚህ ተቀላቅለው በወርቃማ ተሰርተዋልኝና በጣም ነው የሚያምረው። መነኑ ላይ እንደምታየው ዲዛይን ጣልጣል ብሎበታል። ሌላው ውበት ሰጥቶታል። በጣም ነው የሚያምር ብሎበታል። እንደሚታወቀው ይሄ ደግሞ በመነኑ በሁለት አይና ነው የሚሰራው። ነጠላው እንደምታያት እንደዚሁ ውበት ያላት ነች። ቀጠን ብላ ራሷን ዲዛይን ይዛ የወጣች ነጠላ ናት። እንደዚሁ እንደምታየው ረዘም ያለ ነው ነጠላው። ነጠላው በጣም ረዘም ያለ ነጠላ ነው። በጣም ነው የሚያምረው። እቺንም ልብስ እንደዚሁ በፈለጉት አሰራር ተሰርቶላቸው በግሩፕ አሰሩልን እኛን ለማስደሰት። አይ ቆንጆ ነው። ለእናንተም የሚያምር ነው። በጣም ለመስራትም ቀለል ስለሚል ደስ ይላልና ይሄም ልብስ እንደዚሁ አልቆለት 15000 ነው ዋጋው። 15000 ነው። እቺም በጣም የምታምር ልብስ ለየት ያለች ነች። አሰራሯ እኔ ወድጃት ነው እንትን ያሰራሁት። እስቲ እንዴት እንደሚያምር ድሮ ደረጃ ልብስ የምናውቀው መነን ላይ እቺና እቺ ጣል ብላባት ነው የምናውቀው። አሁን ደግሞ የመጣችው እዚህ ጋር ሳባ ጨርቅ ኑሮት ከሳባው ጨርቅ ላይ ጥለት ተጥሎበት ከታች ደግሞ
በሳባ ጨርቅ በርቀት ለሚያየው ሰው ደረጃ ነው የሚመስለው። ይሄ መነን ሊመስለው ይችላል፣ ግን መነን አይደለም። ይሄና ይሄ ፓርት ላይ ሳባ ነው የገባበት። በላይና በታች ደግሞ በወርቃማ ታጅቧል። በጣም ነው የሚያምረው። እንደምታዩ ነጠላውም ደግሞ እንደዛው አይነት አሰራር ሆኖ አነስ ባለች ነች። በጣም ነው የምታምረው። ጥለቷ ሰፋ ያለ ነው። መነኑም እንደዚሁ በጣም የሚያምር መነን ነው። ነጠላውም እንደዚሁ ረጅም ነው። የዛሬ ልብሶች በጣም ያምራሉ። በጣም ያምራሉ አይደል? አዎ። በጣም ይሄም እንደዛው በሁለት አይና ነው የሚሰራው። ይሄ ልብስ ደግሞ እንደዚሁ አልቆለት በፈለጉት አይነት አሰራር 14000 ይሰራል። 14000 በቀጣይ የማሳያችሁ ይሄም አጓጉል የሚባል አይነት ጥለት ያለው ልብስ ነው። እንደምታየው በጣም ነው የሚያምረው። መደቡ አረንጓዴ ሆኖ ከላይ በብርቱካናማና ላይት ብሉ ነው በሚባለው ልብስ የተሰራ ነው። በጣም ነው የሚያምረው ልብሱ። እኔ በጣም ነው የወደድኩት። ይህም እንደዚሁ በግሩፕ ቢሰራ በለጠ የሚያምር ይመስለኛል። ውበትም አለው። በጣም በፈለጉት አሰራር መሰራት ይችላል። ከወገብ በላይ በሸፒም በኖርማል በዝርግፍም መሰራት ይችላል። በተለያዩት አሰራር መሰራት ይችላል። መነኑ እንደሚታወቀው በሁለት አይና የተሰራ መነን ነው። እንዲሁ ደግሞ ነጠላው እንደምታዩ ረዘም ያለ ነጠላ ነው። በጣም ነው የሚያምረው። ሰፋ ያለ ጥበብ ያለው ጥለቱ ራሱ ሰፋ ያለ ጥለት ነው ያለው። እንደምታዩ በጣም የሚያምር ልብስ ነው። ይሄ ልብስም እንደዚሁ ቆንጆ አድርገን ሰርተን በሚያምር አሰራር ዋጋው 15000 ማለት ነው። 15000 15000 በቀጣይም ደግሞ ማሳያችሁ እንደዚሁ መካከለኛ ጥለት ነው። ቆንጆ በጣም ልቅም ያለች ጥለት ናት። በጣም እንደምታዩት እንደዚህ ላይ ፊል ስታደርጊው ራሱ አሰራሩ የሽመናው አሰራር በጣም ደስ የሚል ስራ ነው። በቃ ልቅም ብሎ የተሰራ ስራ ነው። ከመደቡ ላይ ታች ላይ ቬጅ ሲሆን ከላይ ደግሞ በተለያየ ከለር አላቸው። እንዲሁ በዳይመንድ ዲዛይን የተሰራ ነው። ከላይና ከታች ላይ እንደምታዩ ዲዛይን አለው። ነጠላውም እንደዚህ ነው የወጣለት። በጣም የሚያምር ሰፋ ያለ ጥለት ነው። ለእናቶች ምናምን በደንብ ይሆናል። ዝም ያለ ከለር ነው። እንደገና ዲዛይኑ በቃ ለነሱ ይሆናል ተብሎ የሚሰራ አይነት ጥለት ነው። በጣም ነው የሚያምረው። ያው ወጣቶችም በተለያየ አሳፈራር ስታይል ከተደረገ በተለያየ ዲዛይን ከተደረገ ዲዛይኑ ቆንጆ ስራ ሊወጣው የሚችል ልብስ ነው። በጣም ነው የሚያምረው። እንዲህ ልቅም ያሉ ልብሶችንም ደግሞ እንዲሁ ማሰራት ከፈለጋችሁ በተለያየ አሰራር ይሄ ዋጋው አልቆለት 20000 ብር ነው። 20000 ብር። 20000 ብር። ይህን ጥለት ነው ማሳያችሁ። ከዚህ በፊት ጥበብ ባለ ዲዛይን የሚታወቅ ልብስ ነው። መደቡ እንደምታየው ወርቃማ ሆኖ ከላይ ደግሞ በሰማያዊ ደመቅ ያለ ሰማያዊ የተሰራ ነው። እንዲሁ እንደዚህ ጋር ዳርዳር ላይ ላይክ ኤክስ ሆኖ ደግሞ የተለያዩ ከለሮች ገብተውበታል ልብሱ ላይ። በጣም የሚያምር ልብስ ነው። ከዚች በፊት ወንድ ልጅ ክርስትና በቅ ሰማያዊ መሆኑ በጣም ቆንጆ ነው። እሱ ቢሰራ ከዚህ በፊት የነበረችው ሳይዝ እንደዚህ አነስ ያለች ነበረች። ሰፋ ሲል ደግሞ ያምራል። ሰፋ ማለቱን ሰው ስለወደደው እንደዚህ ሰፋ አድርገን ደግሞ ጥለቱን አምጥነዋል። በጣም ነው የሚያምረው። ነጠላውም እንደዚሁ ሰፋ ያለ ነው። ነጠላው ራሱ ቀሚስ በይው በቃ ስፍት ያለ ነው ጥለቱ። ያው እናቶች እንደዚህ አይነት እንትን ይወዳሉ። ቪዲዮ ላይ ወይ ፎቶ ላይ እናስገባላችኋለን። ይሄ ልብስ በግሩፕ ታዘነው በወራጅ የእጅ ጥልፍ የተሰራ ነው። ያው ለእናንተ ሳናሳያችሁ ስለወጣ ነው ልብሱ። ያው ፎቶ ላይ እናሳያችኋለን። ቆንጆ የሚሆን ይመስለኛል። በወራጅ ሲሆን ደግሞ በወራጅ በእጅ ጥልፍ ነው የተሰራ ልብሱ። በእጅ ጥልፍ ሲሆን 20000 ብር ነው። እንዲሁ በማንኛውም ደግሞ አሰራር ከፈለጉ ደግሞ ዋጋው ይሄ 13000 ነው። 13000 ቀጣይ ደግሞ ማሳያችሁ ይሄ ደመቅ ያለ ልብስ ነው። እንደምታዩት መደቡ ላይ ወይን ጠንድ ፒንክ ወደ ፒንክ ነገር የሚያደላ ልብስ ነው። ከላይ ደግሞ እንደምታዩት ላይት ብሉ ነገር አለው። ሁለቱ ተቀላቅለው የተሰራ ነው። ከታች ወርቀ ዘብ ነገር አለው። ትንሽ ወርቀ ዘብነቱ ያልበዛ አይነት ልብስ ነው። በጣም ነው የሚያምረው። ቆንጆ ነው። በጣም ዝም ያለ ከለር ነው። ከለሩ ደስ የሚል ከለር ነው። ከለር ለማይፈልግ እንግዲህ ቆንጆ አማራጭ። ሁለት አይና መነን ነው። እንደምታዩት ደግሞ ነጠላው እንደዚህ ሰፋ ያለ ነጠላ ነው። ጥለቱ እንደዚህ በጣም ሰፋ ያለ ከዋናው ቀሚስ ትንሽ
አነስ ብሎ የተሰራ ነው። ነጠላው ርዝመቱ ሰፊ እንደምታዩት ነጠላ ነው። ረዥም ነጠላ ነው። በጣም የሚያምር ልብስ ነው። ይሄንም ልብስ እንደዚሁ በግሩፕ ለብቻቸውም እንደዚሁ ለቤተክርስቲያንም ለሁሉም መሆን የሚችል አይነት ልብስ ነው። ይሄንም ልብስ በፈለጉት አይነት አሰራር ተሰርቶ አልቆለት ይሄም 14000 ነው ማለት ነው። 14000 ብር። እሺ በቀጣይ ደግሞ ሰፋ ያሉ ጥለቶችን ልብስ አሳያችኋለሁ። ይሄ እንደምታዩ በጣም የሚያስደነግጥ አይነት ስሜት ያለው ልብስ ነው። ሰማያዊ ከለር ግን በጣም ድምቅ ያለ ነው። አዎ ብዙ ጊዜ ደግሞ የሚሰራ አይነት ልብስ አይደለም። ሰማያዊ ልብስ ብዙ ጊዜ እንትን አይሉም አይደፈሩምና ፍክት የሚያደርግ በቃ ግን በጣም ውበት ባለው መልኩ ነው የተሰራ። ይሄ በጣም ነው የሚያምረው። እንደምታዩት ሰፋ ያለ ጥለት ነው። ከታች መደቡ ላይ ቀይ ወርቃማ እንዲሁም ደግሞ ሳባ ያለው የተቀላቀለ ልብስ ነው። ከላዩ ደግሞ እንደምታየው ዲዛይን አለው። የሚያምር ዲዛይኖች አሉት። በላይ ያሉ ዲዛይኖች ደግሞ በሰማያዊ የተጣሉ ናቸው። በጣም ነው የሚያምረው ልብሱ። እኔ በጣም ወድጄው ነው ያዘዝኩት ያሰራሁት ነው የሚመስለው። በጣም ነው የሚያምረው። እስኪ ያለው እዚህ ቢጫ ወርቀ ዘቦቹ ደግሞ እንደምታያቸው እንደምታዩ ወርቃማ ሆኖ ፈርጥ መስለዋል እና በጣም የሚያምር ልብስ ነው። እንዲሁ ይሄ ልብስ ደግሞ እንደዚህ ነጠላው እንደምታዩት ረጅም ነጠላ ነው። በጣም የሚያምር ነጠላ ነው። እናቶች ሰርግ ላይ እነሱ ቀድሞ መታየት እንዳለባቸው የታወቀ ነው። ያው ደጋሽም ስለሆኑ እነሱ ቢለብሱት የበለጠ ሊያምር የሚችል ልብስ ነው። ለፕሮግራምም እንደዚሁ ለክርስትና መሆን ይችላል ልብሱ። በጣም የሚያምር ልብስ ነው። ተሰርቶ ሲያልቅ ደግሞ ተሰርቶ ሲያልቅ ደግሞ የበለጠ ውበት የሚኖረው ልብስ ነው። ይሄ ልብስ አልቆለት 20000 ብር ነው። 20000 ብር። እሺ በቀጣይ ደግሞ እንዲሁ በተቃራኒው አረንጓዴ ከለር ነው ደግሞ ማሳያችሁ። ይሄም ደግሞ ልብስ በጣም የሚያምር መነኑ ፍክት ያለ ደመቅ ያለ አረንጓዴ ለሚፈልግ በወርቃማና በብርቱካናማ የተሰራ ልብስ ነው። እንደምታዩ በጣም ነው የሚያምረው። ውበቱ በጣም የሚያበራ አይነት ልብስ ነው። አረንጓዴ ለሚወድ ሰው ይሆናል ብለን የመረጥነው ስራ ነው። በጣም ነው የሚያምረው። በሁለት አይና መነና የተሰራ ይሄ ልብስም እንደዚሁ በፈለጉት አይነት አሰራር መሰራት ይችላል። ለማንኛውም ፕሮግራም መሆን ይችላል። ለግሩፕም ቢለበስ ደመቅ ሊያደርጋቸው የሚችል ልብስ ነው። ነጠላውም ደግሞ እንደምታዩ የዚህ አሰራር ሀፉን አድርገው አውጥተውታል። የተለየውበት አውጥተውታል። በጣም ነው የሚያምረው። እንደዚህ ደግሞ ቆንጆ አይነት ጥለቶችም በተለያዩ ከለሮችም እኛ ጋር ማግኘት ይችላሉ። ማለት ብርቱካናማ አረንጓዴ ምንም ሆነ ደመቅ ያሉ ከለሮችንም እንዲሁ እኛ ጋር ማግኘት እንደሚችሉ ለማሳየት ነው። ይሄ ልብስም እንደዚሁ አልቆለት 20000 ብር ነው ዋጋ 20000 ብር። ቀጣይም ማሳያችሁ ልብስ ደግሞ እንደዚሁ ሰፋ ያለ ጥለት ነው። ግን አሁን ደመቅ ያሉ ነገሮችን የማይወድ ሰው ይሄን ልብስ ይመርጠዋል ብለን እናስባለን። ምክንያቱም ፈዘዝ ያለ ነው ጥለቱ። ላይ ጥበቡ በጣም ሰፊ ነው። በጣም ውበት ያለው ነው። ሽምግልና ለተለያየ ዝግጅት ዲዛይነር እንደመሆንሽ መጠን ደግሞ በተለየ ስታይል ሲሰራ በጣም የሚያምር ነው ይመስላል። በጣም የሚያምር ስታይል ያለው ጥለት ነው። ጥለቱ ራሱ በጣም ያምራል። የወጣው ልብስ ራሱ ዲዛይኑ በጣም የሚያምር ነው። አይተውት ይሆናልኝ። ያው ደንበኞቻችን ብዙ ጥለቶችን እናሱ ስለሚያውቁ አሰራሩ ከወገብ በላይ ሸፒ ሆኖ ምንም ዲዛይን የሌለው ልብስ ሆኖ ነው የወጣውና በጣም ነው ዲዛይኑ ራሱ በጣም ወድጄዋለሁ። ግን ደግሞ ከወገብ በላይ ጥለትም ጥልፍም ኑሯቸው ደግሞ ልብሶቹ መሰራት ይችላሉ። እሱንም እንዲሁ በሚቀጥለው ደግሞ እናሳያቸዋለን። ይህ ልብስ ደግሞ እንደዚሁ አልቆለት በግሩፕ መለበስ ይችላል። እንዲሁ ሸፒ መሆን ይችላል። ብዙ ነገር መሆን የሚችል አይነት ልብስ ነው። ይህ ልብስ ደግሞ አሁን የሽምግልና ስለሆነ በፈለጉ ዲዛይኖች መሰራት ይችላል። አሪፍ ምርጫ ነው ያዝሽው ዛሬ። ቆንጆ ልብሶች ናቸው። ይህ ልብስም እንደዚሁ አልቆለት 22000 ነው። 22000 ነው የመጨረሻው። እሺ ለዛሬ ያዘጋጀሁት ልብሶች እነዚህን ይመስላሉ። ሌላ ብዙ አማራጮች አሉ ግን ያው ደቂቃም ሰውም ደግሞ ይሰለቻል በሚለው ዛሬ እነዚህን አሳየን። ከስተመሮቻችን ወይም ቪው ተከታታዮቻችን በፈለጉት አይነት ዲዛይን
መስራት እንደምንችል እንዲያውቁ ፈልጋለሁ። ማለቴ በኖርማል ልብስ ሊለበስ የሚችል ብለው ዲዛይን የሚያስቡትን በሙሉ እኛ ጋር ቢሞክሩ እንሰራላቸዋለን። ያው ቅድም ላይ ያየሻት በሳባ የተሰራችው ፒንክ ልብስ አደራ አንቺ በምትወጁ ዲዛይን ስሪልኝ ተብዬ የተሰራ ልብስ ነው። አንዳንዴም እንዲሁ አደራ ተብለን እንደዚህ ቆንጆ ልብሶችንም እንሰራለን። ዲዛይነርም ነሽ፣ ስለዛ የሚሆነውን ነገር አንቺ ታውቂያለሽና እድሉ ቢሰጥሽ እንግዲህ እንደዛ ሳምረሽ ትሰራለሽ እንደዚህ ቆንጆ አድርገን እንሰራለን። ኦር ደግሞ የፈለጉትን ዲዛይን ደግሞ ሰጠውን ቆንጆ አድርገን እንሰራለን። ለዛሬ ይሄን ይመስላል። እሺ እነዚህ ልብሶች እንግዲህ መግዛት ለሚፈልግ ሰው ደግሞ አድራሻሽን እና ስልክ ቁጥርሽን እንደዚህ ንገሪኝ። እሺ አድራሻዬ ከጎላጎል 22 ከጎላጎል ወደ ቦሌ በሚወስደው መስመር ላይ ወርቁ ህንፃ ፊት ለፊት ሚዮ በሚል ህንፃ አለ። ሁለተኛ ላይ ሳሮን ዲዛይን ቢሉ ያገኙኛል። እንዲሁም በተለያዩ ሶሻል ሚዲያዎች ላይ አለን። በኢንስታግራም፣ ቴሌግራም እንዲሁም ፌስቡክ ላይም አለን። እናንተ ጋርም እንደዚሁ እንገኛለን። ስልክ ቁጥሬ 0915862149 ብለው በየትኛውም በኩል ላይ ቴክስት ወይም ሜሴጅ ቢልኩልን ያገኙናል። ይምጡ፣ ይጎብኙን። ቆንጆ አድርገን እናስተናግዳለን እንላለን። መልካም። እሺ ሳሮን እናመሰግናለን። በዲዛይነር ሳሮን ቤት ያደረኩት ቆይታ ይህንን መስል ነበረ። እንደተመለከታችሁት እንግዲህ የተለያዩ ዲዛይን ያላቸውን የሀገር ልብሶች አሳይቻቸዋለሁ። በቀጣይ የአድራሽ ሚዲያ ቪዲዮዎች እስከምንገናኝ ድረስ ቸር ሰንብቱ።